ሰላም ጤና ይስጥልኝ ተመልካችና አድማጮች ቻናል ቤተሰብ ተከታታዮች የፋኖ ታጣቂዎች መንግስት ይዘረጋላቸውን የሰላም ጥሪ ተቀላቅለዋል። እጅግ ደስ የሚል ጉዳይ ነው። እንዲሁም ደግሞ በህገወጥ መንገድ እንግዲህ ወደ 9 የሚደርስ የብሬን መሳሪያ በቁጥጥር ስር ውሏል። ከመቀሌ በርካታ ወጣቶች እንግዲህ ከተማ ጭር ብላለች እየወጡ ይገኛሉ። ይህን ጉዳዮች በትንታኔ የምንዳስሰው መረጃችን ነው። የካቲት 14 2018 ዓመተ ምህረት በደራ አካባቢ ሲንቀሳቀሱ የነበሩ የፋኖ ታጣቂ ቡድን አመራሮችን ጨምሮ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ራሱን የሚኒልክ እዝ በላይ ፈቃዱ ክፍለ ጦር ብሎ የሚጠሩ የአመራሮች የነበሩ በላቸው አየን ያደረጃጀቱ የፖለቲካ ኃላፊ የነበረ አማረ ያደረጃጀቱ ፍትህ ኃላፊ የነበረ ሽፈራው ታየ ወይ ኦርዲናንስ ኃላፊ የነበረ አቡቡ ዘጌ አደረጃጀት ሎጂስቲክ እና ወደ 7 የሚደርሱ የፋኖ አበሮችን ጨምሮ መንግስት ይዘረጋላቸውን እስከነሙሉ ትጥቃቸው ተቀብለው ገብተዋል። ሲገቡም የሀገር ሽማግሌዎች የሃይማኖት አባቶችና እንዲሁም ከፍተኛ የጦር መኮንኖች በተገኙባቸው አቀባበል አድርጎላቸዋል። የጽንፈኛው ክፍለ ጦር ፖለቲካ ኃላፊ በላቸው አየ በሰጠው አስተያየት እየታገልን የነበረው በአማራ ህዝብ ሰበብ ይሁን እንጂ ድርጊታችን የህዝቡን ሰቆቃ ከማብዛት ውጭ ምንም እውነተኛ የትግል ዓላማ የሌለው ስብስብ እንደነበር ገልጿል። ህዝባችን ለማሳመን የምንጠቀመውም አጀንዳ ያጣንበትና በግልጽ መሸነፋችን ሰላማዊ አማራጭ እንድንቀበል ወናን ሲል በግልጽ ተናግሯል። ሌሎችም ታጣቂዎችም አበሮችን እንደያዙ መንግስት ይዘረጋላቸው እስከነሙሉ ትጥቃቸውን የገቡት በዚህም እንግዲህ ሲጠቀምባቸው የነበሩ የነፍስ ወከፍ መሳሪያዎችንም በሰላማዊ መንገድ ለእዙ አስረክቧል ማለት ነው። ሁሉን አሸናፊ የሚያደርገው ሰላምና ሰላም ብቻ መሆኑን ያመላክታል። እዚህ ጋር የይዘን ሌላኛው ጉዳይ የምንመለከታቸው ሌላ አጀንዳዎችም አሉ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ሰሜን ሸዋ ዞን በተደረገው ኦፕሬሽን ወደ 9 ደርሶ የብሬን መሳሪያዎች በቁጥጥር ስር ውለዋል። በሰሜን ሸዋ ዞን ፊንቺ ከተማ በመከላከያ ሰራዊት በብሔራዊ መረጃ ደህንነትና እንዲሁም በዞኑ ፖሊስ ማለትም በዞኑ የጸጥታ ግብረ ኃይል በብርቱ ክትትል በሰሌዳ ቁጥር አዲስ አበባ የሚል 6013 የሆነ ቶዮታ መኪና መነሻውን ጋምቤላ ከተማ አድርጎ አዲስ አበባን አቋርጦ መዳረሻውን ጎጃም ደብረ ማርቆስ በማድረግ ለጽንፈኛው ቡድን ሊደርስ የነበረ ወደ 9 ደርሶ የብሬን እና ከነ አዘዋዋሪዎቹ እንዲሁም ተሽከርካሪ ጋር በቁጥጥር ስር መዋሉን የ6ኛ እዝ አዋሽ ኮር ምክትል አዛዥ ጋዲሳ ተናግረዋል። የሀገር ህልውናን አደጋ ለመጣልና የዜጎችን ደህንነት ለማወክ የጥፋት ሴራውን አንግቦ የግል ሀብቱን ለማካበት የሚንቀሳቀስ ኃይል በተለያዩ ጊዜያት ሙከራዎችን ቢያደርግም በጸጥታ ኃይሎችና በሰራዊቱ ብርቱ ክትትል የጥፋት ሴራው መምከኑ ምክትል አዛዡ ገልጸዋል። በህገወጥ የጦር መሳሪያዎች ዝውውርም የተሰማረው ሲሰሩ የነበሩ ጸረ ህዝብ እና ጸረ መንግስት አካላትም ያላቸውን አራት ቀንደኛ አዛዋሪዎች በህግ ቁጥጥር ስር መዋላቸውን የገለጸው ኮሎኔል ጋዲሳ ኑሯቸውን ደብረ ማርቆስ በማድረግ ለጽንፈኛ ቡድንና ለወያኔ ተላላኪ በመረብ በመሆን ሲሰሩ መቆየታቸውም ገልጸዋል። ዛሬም ከነገም ሀገራትን ሰላምና ደህንነት እውን የሚሆነው የመስዋዕትነት ሁሉም በመክፈል የኮሩ ሰራዊት ከዞኑ ጸጥታ ኃይሎች ጋር እያደረገ ያለው የጋራ ስራ ከመቼውም ጊዜ በላይ ተጠናክሮ እንደሚቀጥልም አሳስበዋል። እነዚህ ተጠርጣሪዎች እንግዲህ ወደ ደብረ ማርቆስ በሚያቀኑበት ጊዜ ሙሉ በሙሉ በቁጥጥር ስር መዋሉ ነው የተገለጸ የሚገኘው። እንዲሁም በመቀሌ ከተማ ነዋሪዎች ጦርነት በመስጋት ከትግራይ ክልል በብዛት እየወጡ ያሉ መሆናቸው ተመላክቷል። መቀሌ እንግዲህ ጭር ብላ እንደምትገኝ የተገለጸ የሚገኘው ዳግም ጦርነት ከሻቢያ ጋር ህዋት በሚያደርገው እንቅስቃሴ ወጣቶች ለዳግም ጦርነት አንጋበዝም በማለት እንግዲህ እየተንቀሳቀሱ ይገኛሉ። በዚህም እንግዲህ የአውሮፕላን ትኬት እጥረት ስለሚገጥም ወይም ደግሞ ቀናት ስለሚፈጅባቸው ሌላ አማራጮችን በመጠቀም ወደ አፋር ክልል እያቀኑ ይገኛሉ። መቀሌ በዚህ ሰዓት ጭር ብላ ትገኛለች። ሰላም ለሀገራችን ያድርግ፣ ጽንፍና ጦረኝነት ይውደም እንላለን። ሌላኛው ጉዳያችን ከተነሳው ከፍተኛ ቁጥር ያለው የህዋት ጦርም በአራት አቅጣጫ ወደ ወልቃይት እየተጠጋ ነው የሚባል እየወጣ ያለ መረጃ ያመላክታል። ከትናንትና አንስቶ ህዋት መካናይዝድ ጦር በ3 አቅጣጫዎች ወደ ወልቃይት ማስጠጋቱ ተገልጿል። የህዋት ተላላኪ የሆኑ ፋኖም ለዚህ አንዱ አጋር እንደሆነ ይጠቀሳል። እዚህ ጋር ከፍተኛ ወታደራዊ ስምሪትና እንቅስቃሴ የሚገኝባቸው አካባቢዎች መሀል ወልቃይት ግንባር ዋናው እና በዚህም ግንባር የኢትዮጵያ ጦርም የኤርትራ ጦርም የህዋት መካናይዝድ ኃይልና የተከዚ ዘብ ሰራዊትን በተጠንቀቅ አድርጎ ትእዛዝ እየጠበቁ መሆኑ ተመላክቷል። ከስፍራው የሚገኙ በአይን እማኞች በዛሬው ዕለት ባሰባሰቡት መረጃ ህዋትን ከትናንት አንስቶ በ3 አቅጣጫዎች ሰራዊቱና ከባድ መሳሪያዎችን ወደ ወልቃይት ይበልጥ አስጠግቷል ብለዋል። ምንጮች እንደሚሉት ህዋት
በዳባትና በጸለምት እንዲሁም በሽሬና በሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮችን ረጅም፣ መካከለኛና አጫጭር ርቀት ተተኳሽ መድፎችንም እያስጠጋ ይገኛል። ሰላም ለሀገራችን ያድግ፣ ጽንፈኝነት ይውደም። ይህን እያደረገ የሚገኙ ከሻዕቢያ ጋር በቅንጅት ነው። በዚህም ደግሞ በርካታ ወጣቶች ከመቀሌ እየወጡ ይገኛሉ። አጎራባች ክልሎችን እየተጠቀሙ በተለያየ እያቋረጡ መውጣታቸውን የተገለጸ የሚገኘው የህወሓት እንግዲህ እብደቱም እንደቀጠለ ይገኛል። ግባ ከመሬቱ የሚፈጸምበት መሆኑን ያመላክታል። ከዚህ ግን በጣም ከሚገርመኝ አንድ ነገር የፋኖ ትግል ነው። ለማን የሚታገለው? ወልቃይትን ለህወሓት ለመስጠት ነው። ይሄ ግልጽ ጉዳይ ሊሰመርበት ያስፈልጋል። ዳግም አማራን ባሪያ ለማድረግ ነው እየታገሉ ያሉት። የትኛውን ነጻ ወጣው? የትኛውን ሊቆጣጠሩ ነው? የትኛውን? ወልቃይትን ለህወሓት ለመሸጥ ነው የሚሰሩት። ለዛ ነው ጽንፍ ዘው የሚንቀሳቀሱ የምንላቸው። በተጨባጭ መንግስት ያቀርበትን ሰላም ጥሪ ተቀብለው የወልቃይትን ጉዳይ ሰላምና ጸጥታ አካላት ጋር በቅንጅት ቢሰሩ ይጠቅማቸው ነበር። ነገር ግን አሳልፈው ለመስጠት ክልሉን ባሪያ ለማድረግ እየሰሩ ነው ያሉ። ይሄ ምንም ሊያወላዳ የሚገባ ጉዳይ አይደለም። በግልጽ የሚታይ ነው። ወልቃይትን ለመውረድ ዳግም 3 ጊዜ 4 ጊዜ የሚሞክር ለምንድን ነው? አማራ ያለውን ጄኖሳይድ ፈጽሞ መቆጣጠር ነው። ይሄ ደግሞ ፋኖች ጠንቅቀው ባሪያ ስለሆኑ ስለተሸጡ ነው። በግልጽ የሚያሳየው ጽንፍ ይውደም። ሰላም ለሀገራችን ያደው። ውድ የቻናል ቤተሰብ ተከታታዮች ዕለታዊና ትኩስ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።